ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። አመሻሽ 12 ሰዓት ላይ በአንፊልድ ሊቨርፑል ብራይተንን የሚያስተናግድ ይሆናል። የዚህንም ጨዋታ ቅድመ ጨዋታ ወይ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያላችሁን ሀሳብ፣ የጨዋታ ግምታችሁን እንደዚሁም ደግሞ ማን በቋሚነት ሊጀምር ይችላል የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቅጥታ ወደ ጨዋታው የምንገባ ይሆናል። ዛሬ አመሻሽ 12 ሰዓት ላይ በእንግሊዝ ፕሪሚየር ሊግ 16ኛ ሳምንት ጨዋታ ሊቨርፑል በአንፊልድ ብራይተንን የሚያስተናግድ ይሆናል። በዚህ ጨዋታ ላይ በሁለቱም ክለቦች አንዳንድ ተጫዋቾች በጉዳትና በቅጣት ምክንያት የሚያልፋቸው ይሆናል። በሊቨርፑል በኩል ያሉን ስንመለከተው ፌዴሪኮ ኬዛና አሌክሳንደር ኢሳቅ ምናልባትም በዚህ ጨዋታ ላይ ላይሳተፉ የሚችሉበት እድል አለ እየተባለ ይገኛል። በእርግጥ ፌዴሪኮ ኬዛ ከህመሙ ድኖ ትናንትናና ከትናንትና ወዲያ ልምምድ መስራት ችሏልና በዛሬው ጨዋታ ላይ ይኖራል ተብሎ ነው የሚጠበቀው። ነገር ግን እስካሁን ድረስ እርግጠኛ አልተሆነም። እንደዚሁም አሌክሳንደር ኢሳቅም ከኢንተር ሚላን ጋር በነበረው ጨዋታ ትንሽ ግጭት ነገር ህመም ነገር ስለተሰማው ምናልባትም በዚህ ጨዋታ ላይ ላይሳተፍ የሚችልበት እድል አለ እየተባለ ይገኛል። በእርግጥ ቢሳተፍ ራሱ በቋሚነት ይጀምራል ተብሎም አይጠበቁም። ከዚህ ውጪ ብራድሊ በቅጣት ምክንያት የዚህ ጨዋታ የሚያልፈው ይሆናል። እንደሚታወቀው በዚህ ሲዝን 5 ቢጫ ካርዶችን በማግኘቱ ምክንያት ይህንን ጨዋታ የሚያልፍ ይሆናል። ከዛ በተጨማሪም ግን ጆቫኒ ሊዮኒ፣ ጀሬሚ ፍሪምፖንግ፣ ባጀቲች ኤንዶ እንደዚሁም ደግሞ ኮዲ ጋክፖ በዚህ ጨዋታ ላይ የማይኖሩ ይሆናል በጉዳት ምክንያት። በብራይተን በኩል ያለውን ስንመለከተው ጄምስ ሚለር፣ ሚቱማ፣ ዋትሰንና አያሪ በዚህ ጨዋታ ላይ የመሰለፋቸው ነገር አጠራጣሪ ነው እየተባለ ይገኛል። ከዚህ በተጨማሪ ግን ዌብስተር፣ ማርችና ቲዚማስ ግን በዚህ ጨዋታ ላይ የማይሳተፉ ይሆናል ተብሎ በሊቨርፑል በኩል ግን ሌላ ማንሳት ያለብን ትናንትና ምሽት ላይ እንደ ሰበር ዜና የተነገረው ነገር ቢኖር ምንድን ነው ሞሐመድ ሳላህና አሰልጣኝ አርነ ስሎት ተገናኝተው አውርተዋል። ወሬያቸውን በጣም ጥሩ ፖዘቲቭ ነገር ነበርና ከዛም ንግግራቸው በኋላ መሐመድ ሳላህ ብራይተንን በሚገጥመው ቡድን ስኳድ ውስጥ እንዲካተት ተደርጓል ተብሏል። በእርግጥ አሁንም መሐመድ ሳላህ በቋሚነት ይጀምራል ተብሎ አይጠበቅም። ነገር ግን ደግሞ ከተቀያሪ ወንበር ላይ ተነስቶ በዚህ ጨዋታ ላይ ሊሳተፍ የሚችልበት እድል አለ እየተባለ ይገኛል። የዚህ ተጫዋች መመለስ ለሊቨርፑል በጣም ጥሩ ነገር ነው። በእርግጥ በዚህ ሲዝን በጣም መጥፎ የሚባል እንቅስቃሴን እያደረገ ነው የሚገኘው፣ አቋሙ ወርዶ ነው የሚገኘው። ነገር ግን ደግሞ በዚህ ሰዓት ሊቨርፑል በጉዳት እየታመሰ ያለ ቡድን ነው። ኮዲ ጋክፖ ተጎድቷል። አሌክሳንደር ኢሳቅ በዚህ ጨዋታ ላይ የመሰለፍ ነገሩ አጠራጣሪ ነው። በተመሳሳይ መልኩም ፌዴሪኮ ኬዛም በዚህ ጨዋታ ላይ በቋሚነት ይሰለፋል ተብሎ አይጠበቅምና በዚህ ሰዓት ተፈጥሯዊ የሚባል የማጥቃት ስፍራ ቦታ ላይ የሚጫወት ተጫዋች ያላቸው አንድ ብቻ ነው፣ እሱም ሂጎ ኤኪቲኬ ነው። በእርግጥ ሪዮን ጎሞሃን በዚህ ጨዋታ ላይ ሊጠቀሙ የሚችሉበት እድል አለ። ነገር ግን ደግሞ ያለፉትን ጥቂት ጨዋታዎች የመጮቻ እድል እያገኘ አይደለምና በቋሚነት ዘለው ያስጀምሩታል ተብሎ አይጠበቅም። ስለዚህ አሰልጣኝ አርነ ስሎትና መሐመድ ሳላህ መነጋገራቸውና ወደ ስኳድ መመለሱ ለሊቨርፑል ጥሩ ነገር ነው ተብሎ ይጠበቃል። በእርግጥ ሙሉ ለሙሉ ችግራቸውን ቀርፏል ተብሎ አይጠበቅም። ነገር ግን ቢያንስ በጊዜያዊነት ነገሮችን አስተካክለዋል። ከዛ በኋላ እሱ ለአፍሪካ ዋንጫ ከሄደ በኋላ የእሱ ተወካዮችና የሊቨርፑል ተወካዮች ንግግር ያደርጋሉ እየተባለ ይገኛል። ከዛ በኋላ ሙሉ ለሙሉ ችግሮችን ለመፍታት ጥረት ያደርጋሉ። ካልሆነም ግን ነገሮችን ለመፍታት በሌላም መንገድም ቢሆን ይነጋገራሉ ተብሎ ነው የሚጠበቀውና እስካሁን ድረስ መሐመድ ሳላህ በሊቨርፑል ይቆያል የሚል ሙሉ ለሙሉ ማረጋገጫ አልተገኘምና ምናልባትም በጃንዋሪ ዝውውር መስኮት ልክ እንደተከፈተ ክለቡ ሊለቅ የሚችልበትም እድል አለ እየተባለ ይገኛል። ነገር ግን ለዚህ ጨዋታ መመለሱ ለአሰልጣኝ አርነ ስሎት ተጨማሪ ምርጫን ይሰጥላቸዋል ተብሎ ይጠበቃል። ከዚህ በተጨማሪም ግን ይህ ጨዋታ ለሊቨርፑል በጣም አስፈላጊ የሚባል ጨዋታ ነው። በዚህ ሲዝን ሊቨርፑል ጥሩ የሚባል እንቅስቃሴን እያደረገ አይደለም የሚገኙት። እንደ ቡድን ወርደው ነው እየተመለከትናቸው የምንገኘው። እስካሁን ድረስ ካደረጓቸው 15 ጨዋታዎች 7ቱን አሸንፈው በሁለቱ አቻ ወጥተው በስድስቱ ደግሞ ተሸንፏልና አሉመስት ግማሽ ጨዋታውን መሸነፍ ችሏል። በእርግጥ ያለፉትን 4 ጨዋታዎች የተሻለ ነገርን እያደረጉ ነው የሚገኙት። ቢያንስ ባለፉት 4 ጨዋታዎች ምንም አይነት ሽንፈት አላጋጠማቸውም። 2ቱን አሸንፈው 2ቱን አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በእርግጥ ከዚህ የተሻለም ነገር ማስመዝገብ የሚችሉባቸው ሁኔታዎች ተፈጥሮ ነበር። በተለይ በሊድስ ጨዋታ ላይ 2 ጊዜ መርተው ነው ከዛ በኋላ በስተመጨረሻ አቻ በሆነ ውጤት ማጠናቀቅ የቻሉትና ያንን ጨዋታ ማሸነፍ የሚችሉበት እድል ነበረ። ነገር ግን ሳያሸንፉ ወጥቷል። እንደዛም ቢሆንም ግን ከመጀመሪያዎቹ ጨዋታዎች አንጻር ስንመለከተው ያለፉት 4 ጨዋታዎች የተሻለ ነገርን እየተመለከትን ነው የምንገኘው። በመከላከል ደረጃ የተሻለ ጥንካሬን ተመልክተናል ብዬ አስባለሁ። በተለይ ደግሞ በኢንተር ሚላን ጨዋታ ላይ ሊቨርፑል ብዙ እድሎች የተፈጠረበት ቡድን አልነበረም። በአጠቃላይ በ90 ደቂቃ
ኢንተር ሚላኖች ጥሩ ሙከራ አድርጓል የምንለው ማርቲኔዝ የሞከረው ሙከራ ብቻ ነው። ከዛ ውጭ ግን ያን ያህል ሙከራ አድርጓል ልንል አንችልም። ሊቨርፑል በአንጻሩ የመጀመሪያው አጋማሽ ላይም የተወሰኑ ሙከራዎችን ማድረግ ችሏል። ጎልም ማስቆጥሮ ነበር በቫር ቢሻርበትም ማለት ነው። ያቺ ጎል እኔ ቫሩ ለምን እንደሻረው ራሱ እርግጠኛ አይደሉም። ምናልባት በፕሪሚየር ሊጉ ቢሆን ኖሮ ጎሏ ትጸድቅ ነበር ብዬ አስባለሁ። ሁለተኛው አጋማሽ ላይም በተለይ ደግሞ ፍሎሪን ቪርትዝ ከገባ በኋላ ማጥቃቱ ላይ የተሻለ ነገርን መመልከት ችለናል። በእርግጥ በዛ ጨዋታ ላይ ሊቨርፑል የተጠቀመውን ሲስተም ስንመለከተው 4-4-2 ሆኖ ዳይመንድ ፎርሜሽን ነበር የተጠቀሙትና በእንደዚህ አይነት አጫወት የሚጫወቱ ከሆነ ፍሎሪን ቪርትዝን ቢጠቀሙ የተሻለ እንቅስቃሴን ማድረግ ይችላሉ ብዬ አስባለሁ። በእርግጥ በዛ ጨዋታ ላይ ለምን ፍሎሪን ቪርትዝን በቋሚነት አላስጀመሩትም የሚለው ነገር ይገባኛል። ምክንያቱም ማካሊስተር ያለፉትን አመታት ስንመለከተው መከላከል ላይ የተሻለ ጥንካሬ እንዳለው ተመልክተናል። በአምናም ካቻምናም በመከላከል ደረጃ ሊቨርፑልን ሲያገዝ ነበርና በዚህ ሰዓትም ሊቨርፑል ዋነኛ ትኩረት ያደረገው መከላከሉ ላይ ነውና ለዛም ነው ማካሊስተርን ማስገባት የፈለጉት። ነገር ግን ደግሞ ማጥቃት ከፈለክ በዚህ ዳይመንድ ፎርሜሽን ፍሎሪን ቪርትዝ በጣም ምርጡ ተጫዋች ነው። በዛ ጨዋታ ላይም በነጻነት ሲጫወት ምን ያህል ጥቅም መስጠት እንደሚችል የተመለከትን ይመስለኛልና በዚህ ጨዋታ ላይም እሱም ቢያስገቡት የተሻለ ይሆናል ብዬ አስባለሁ። ነገር ግን አሁንም 4-4-2 ፎርሜሽን ሊቨርፑል የተጠቀመበት ፎርሜሽን ክፍተት ያለው ፎርሜሽን ነው። በተለይ ደግሞ በማጥቃት ሂደት ላይ ጆ ጎሜዝ ብቻውን ተነጥሎ ሲቆም መመልከት እችለናል። ብዙ ጊዜ ተጫዋቾችን ከተመለከታችሁ ወደ ግራ ክንፍ ነበር እያዘነበሉ ሲጫወቱ የነበሩት። በተለይ ደግሞ እነ ሳቡዝ ላይ ሂጎ ኤኪቲኬ፣ አሌክሳንደር ኢሳቅም ቢሆኑ ወደዛ ነው ሺፍት እያደረጉ ሲጫወቱ የነበሩትና በዛ ሰዓት ደግሞ ጆ ጎሜዝ ብቻውን ሲቆም መመልከት እችለናል። ያንንም ነገር እንግዲህ ከኢንተር ሚላን ጨዋታ በፊትም የተመለከትንበት ሁኔታ አለ። በእርግጥ በኢንተር ሚላን ጨዋታ ላይ ያንን ቦታ ከቨር ለማድረግ ሳቡዝ ላይ ጥረት ሲያደርግ ተመልክተናል። ነገር ግን አሁንም ይቀረዋል። በደንብ መሻሻል ያለባቸው ነገሮች አሉ። እንደዛም ቢሆንም ግን ሊቨርፑል ቢያንስ ባለፉት 4 ጨዋታዎች የተሻለ መንቀሳቀስ ችሏል። ብዙ እድሎችም እየተፈጠሩብን አይደሉም። መከላከል ላይም ጠንካራ ነገርን መመልከት ችለናል። ለውጡ ትክክለኛ ለውጥ ነው እንድንል አድርጎናል። ነገር ግን ደግሞ ይህ 4-4-2 ፎርሜሽን በቋሚነት ሊቨርፑሎች ይጠቀሙበታል ተብሎ አይጠበቅም። ነገር ግን በጊዜያዊነት አሁን ከገቡበት ቀውስ ለመውጣት መከላከሉን ለማጠናከር ግን ይህ ፎርሜሽን በጣም ትክክለኛው ፎርሜሽን ነው ብዬ አስባለሁ። ነገር ግን አሁንም መስተካከል ያለባቸው ነገሮች አሉ። እንደዛም ቢሆንም ግን ይህንን ጨዋታ የግድ ማሸነፍ መቻል አለባቸው። ቢያንስ መሸነፍ የለባቸውም። አቻ መውጣት ራሱ ለሊቨርፑል እንደ ውድቀት ነው መታየት ያለበት። ምክንያቱም በሜዳው የሚያደርገው ጨዋታ ነው። እንደዚሁም ደግሞ በዚህ ሲዘን እያሳለፉት ካለው ነገር አንጻር ስንመለከተው የግድ ይህንን ጨዋታ ማሸነፍ መቻል አለባቸው። ለሞራላቸውም በጣም ትልቅ ጥቅም ይሰጧል ብዬ አስባለሁ። በተከታታይ 5 ጨዋታዎችን ሳይሸነፉ ከ5ቱ ደግሞ 3ቱን አሸንፈው ሲሄዱ ለሊቨርፑል ትልቅ የሞራል ግንባታ ይሆንላቸዋል። ለተጫዋቾቹም ኮንፊደንሳቸውም የሚመልስም ጨዋታ መሆን ይችላልና የግድ ማሸነፍ መቻል አለባቸው። ከዛ በተጨማሪም አሰልጣኝ አርነ ስሎትም የግድ ይህንን ጨዋታ ማሸነፍ መቻል አለባቸው። ስቲል እስካሁን ድረስ በደጋፊው ዘንድ አሰልጣኝ አርነ ስሎት በስራቸው መቀጠል የለባቸውም የሚሉ ድምጾች በጣም በዝተዋልና በእንደዚህ አይነት ጫና ውስጥ ሆኖ የሚያደርጉት ጨዋታ ነው። እንደውም እስካሁን ድረስ ለምን ከሊቨርፑል ስራቸው እንዳልተነሱ ራሱ ብዙ ደጋፊዎች ጥያቄን ያቀርባሉና አሁንም እያንዳንዱ ጨዋታ የሊቨርፑል ቤት ቆይታቸውን ሊወስንባቸው ይችላል። የግድ ማሸነፍ መቻል አለባቸው በስራቸው እንዲቀጥሉ ከፈለጉ። ምክንያቱም በዚህ ጨዋታ ላይ ቢሸነፉ በተለይ ደግሞ አሸናነፋቸው ሰቅጣጭ የሚባል በጣም የከፋ ሽንፈት ከሆነ ከዚህ በኋላ ሊቨርፑል ቀጣይ ጨዋታውን የሚያደርገው ቀጣይ ቅዳሜ ነው ከቶተናም ጋር የሚገናኝበት ጨዋታ ነው ያለውና በመሃል 7 ቀናቶች አሉ። ስለዚህ ሊቨርፑሎች ለውጥ እንኳን እናደርግ ቢሉ አሰልጣኝ እንቀይር ቢሉ እንኳን በጣም ክፍተት አላቸው። አሰልጣኙ መጥቶ ነገሮችን በትንሹም ቢሆን ቀያይሮ ለቀጣይ ጨዋታ ማዘጋጀት የሚችልበት እድል አለው። ከዛ በኋላም ከቶተናም ጨዋታ በኋላም ቀጣይ ከውልቭስ ጋር የምናደርገው ጨዋታ ራሱ በሳምንቱ የሚደረግ ጨዋታ ነውና በ2 ሳምንት ውስጥ 2 ጨዋታዎችን ብቻ የሚያደርግ ስለሆነ ነገሮችን ለመለዋወጥ ራሱ ጊዜ ይኖረዋል። ስለዚህ የግድ ይህንን ጨዋታ ማሸነፍ መቻል አለባቸው በስራቸው እንዲቆዩ ብዬ አስባለሁ። በቀጣይ የምንመለከተው ደግሞ ፎርማቸውን ነው። ያለፉትን 5 ጨዋታዎች ሁለቱም ተመሳሳይ አይነት የሚባል ፎርም ላይ ነው የሚገኙት። ሁለቱም ካለፉት 5 ጨዋታዎች ሁለቱን አሸንፈው በሁለቱ አቻ ወጥተው በአንዱ ደግሞ ተሸንፏል። ሊቨርፑል በፒኤስቪ 4-1 በሆነ ውጤት ሲሸነፍ፣ ብራይተኖች ደግሞ በአስቶን ቪላ 4-3 በሆነ ውጤት ነበረ የተሸነፉት። ሁለቱም ተመሳሳይ የሚባል ፎርም ላይ ነው የሚገኙት። የመጨረሻ ጨዋታዎችን ስንመለከት ሊቨርፑል ኢንተር ሚላንን 1-2 ሲያሸንፍ፣ ብራይተን ደግሞ ከዌስትሃም ጋር 1-1 በሆነ ውጤት ነበረ ያጠናቀቀው። ሊቨርፑል በፕሪሚየር ሊጉ ደግሞ ከሊድስ ጋር 3-1 በሆነ ውጤት ነበረ ማጠናቀቅ የቻሉትና በፕሪሚየር ሊግ ያደረጉትን የመጨረሻ ጨዋታ ሁለቱም አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ሊቨርፑል እንግዲህ ካለፉት 5 ጨዋታዎች 8 ጎሎችን ማስቆጠር ችሏል። ብራይተንም በተመሳሳይ መልኩ ካለፉት 5 ጨዋታዎች 8 ጎሎችን ማስቆጠር የቻሉ ክለቦች ናቸው።
የእርስ በርስ ግንኙነታቸውን ስንመለከት ሊቨርፑል የተሻለ የማሸነፍ ብልጫ አለው። ያለፉትን 20 ጨዋታዎች ስንመለከት ሊቨርፑል 12ቱን ሲያሸንፍ አራቱን ብራይተኖች አሸንፈው አራቱን ደግሞ አቻ በሆነ ውጤት ነበረ ማጠናቀቅ የቻሉት። የመጨረሻዎቹን 5 ጨዋታ ስንመለከት ሊቨርፑል 3ቱን ሲያሸንፍ በአንዱ አቻ ወጥቶ በአንዱ ደግሞ ብራይተኖች ማሸነፍ ችሏል። ብራይተኖች ያሸነፉት ባለፈው አመት ሜይ 19 ላይ ነበረ 3-2 በሆነ ውጤት ነበር ያንን ጨዋታ ያሸነፉት። የብራይተንን የማሸነፊያ ግቦች አያሪ ሚቱማና ሂንስሽልፉድ ነበረ ማስቆጠር የቻሉት። የሊቨርፑልን 2 ግቦች ደግሞ ሃርቪ ኤሊየትና ሳቡዝ ላይ ነበረ ጎሎችን ማስቆጠር የቻሉት። በዚህ ጨዋታ ላይም ሊቨርፑል 2-1 በሆነ ውጤት መምራት ችሎ ነበረ። ነገር ግን ኋላ በመነሳት ብራይተኖች 3-2 በሆነ ውጤት ማሸነፍ ችሏል። ለመጨረሻ ጊዜ በሊቨርፑል ሜዳ በአንፊልድ በተደረገው ጨዋታ ደግሞ ሊቨርፑል 2-1 በሆነ ውጤት ነበር ያሸነፈው። የሊቨርፑልን የማሸነፊያ ግቦች ኮዲ ጋክፖና መሐመድ ሳላ ማስቆጠር ሲችሉ የብራይተንን ብቸኛ ግብ ደግሞ ካዲጉሎ ነበረ ማስቆጠር የቻለው። በሊቨርፑል ሜዳ በፕሪሚየር ሊግ የተደረጉትን 5 ጨዋታዎች ብንመለከት ደግሞ ሊቨርፑል 2ቱን ሲያሸንፍ በ2ቱ አቻ ወጥቶ በአንዱ ደግሞ መሸነፍ ችሏል። ለመጨረሻ ጊዜ በአንፊልድ የተሸነፈው ሊቨርፑል ፌብራሪ 2021 ላይ ነበረ አልታዝ ባስቆጠራት ብቸኛ ግብ አማካኝነት። ያንን ጨዋታ የምታስታውሱ ከሆነ እንግዲህ በኮቪድ ምክንያት ደጋፊ በሌለበት ጨዋታ ነበረ ብራይተኖች ማሸነፍ የቻሉት። በፕሪሚየር ሊጉ ያሉበትን ደረጃ ስንመለከተው ብራይተኖች ከ15 ጨዋታ 23 ነጥቦችን በመሰብሰብ 8ኛ ደረጃ ላይ መቀመጥ ሲችሉ ሊቨርፑሎች በአንጻራቸው በተመሳሳይ 23 ነጥብ በዜሮ የግብ ክፍያ 10ኛ ደረጃ ላይ መቀመጥ ይችላልና ሊቨርፑሎች ይህንን ጨዋታ ማሸነፍ የሚችሉ ከሆነ ብራይተንን በመብለጥ በደረጃው ሰንጠረዡ ከፍ ብለው መቀመጥ ይችላሉና ወሳኝ የሚባል ጨዋታ ነው። በዚህ ጨዋታ ላይ እንግዲህ በብራይተን በኩል 1-2 ተጫዋቾችን የግድ መመልከት ያለብን ይመስለኛል። አንደኛው ሚንቴ ነው። ሚንቴ ደግሞ እንደሚታወቀው ስሙ ከሊቨርፑል ጋር እየተያዘ ነው የሚገኙ። ምናልባትም ሊቨርፑሎች ለመሐመድ ሳላ ምትክ ሊያመጡት የሚችሉ ተጫዋቾች መካከል አንደኛው እሱ ነው እየተባለ ይገኛልና በጣም ጥሩ የሚባል ተጫዋች ነው። ይህንን መመልከት አለብን። ሌላኛው መመልከት ያለብን ተጫዋች ደግሞ ባሌባ ነው። ስሙ ከሊቨርፑል ጋር እየተያዘ ነበረ። በእርግጥ ዘንድሮ ካለፈው ሲዝን አንጻር ስንመለከተው ቀዝቀዝ ብሎ ነው እየተመለከት ነው የምንገኘው። እስካሁን ድረስ 15 ጨዋታዎችን ማድረግ ችሏል። በእነዚህ 15 ጨዋታዎችም 6.59 ሬቲንግ ነው የተሰጠው። ያለፈውን ሲዝን አንጻር ስንመለከተው 7.2 ሬቲንግ ነበር የተሰጠው በ40 ጨዋታዎች። ዘንድሮ ግን ትንሽ ቀዝቀዝ ብሎ እየተመለከት ነው ይመስለኛል። እናም ገና ወደ ምርጥ ብቃቱ አልተመለሰም። ነገር ግን አሁንም በጣም ድንቅ የሚባል ተጫዋች ነው። ይህንንም ተጫዋች በዚህ ጨዋታ ላይ መመልከት ያለብን ይመስለኛል። ከዚህ በተጨማሪም ደግሞ ቫን ሄኪንም መመልከት ያለብን ይመስለኛል። ይህም ተጫዋች ስሙ ከሊቨርፑል ጋር እየተያዘ ነበረ ከጥቂት ወራቶች በፊት። ምናልባትም ሊቨርፑሎች የተከላካይ መስመሩን ለማጠናከር ይህንን ተጫዋች ሊያመጡ ይችላሉ የሚሉ ዘገቦችን ስንመለከት ነበርና በጣም ድንቅ የሚባል ተጫዋች ነው። ስለዚህ ይህንንም ተጫዋች መመልከት ያለብን ይመስለኛል። ሌላኛው በስተመጨረሻ ማንሳት ያለብን ነጥብ ቢኖር ደግሞ ሊቨርፑሎች ይዞት ሊገቡት የሚችሉት አሰላለፍ ምን ሊመስል ይችላል የሚለው ነገር ነው። በእርግጥ ከኢንተር ሚላን ጨዋታ ጋር ይዞት ከገቡት አሰላለፍ ብዙ ለየት ያለ አሰላለፍ ይዞ ይገባሉ ተብሎ አይጠበቅም። ነገር ግን ደግሞ አንዳንድ ለውጦች ይኖራሉ። በተለይ ደግሞ መሐመድ ሳላ በቋሚነት ይጀምራል ወይስ አይጀምረም፣ እንደዚሁ አሌክሳንደር ኢሳቅስ በምን አይነት ጤንነት ላይ ነው የሚገኘው የሚሉ ነገሮችን መመለስ ያለብን ይመስለኛል። እነሱን መልስ ካገኘን የዚህ ጨዋታን ማን በቋሚነት ሊጀምር ይችላል የሚለውን መገመት ያን ያህል አስቸጋሪ ላይሆን ይችላል ብዬ አስባለሁ። በአጠቃላይ ግን የኔን ግምት ላስቀምጥላችሁና የእናንተንም ግምት እዚህ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ከበረኛ ስንጀምር በዚህ ጨዋታ ላይ አሊሰን ቤከር በቋሚነት ይጀምራል ብዬ እጠብቃለሁ። የተከላካይ መስመሮችን ስንመለከት በቀኝ ክንፍ ላይ ጆ ጎሜዝ በቋሚነት የሚጀምር ይሆናል። እንደሚታወቀው ኮነር ብራድሊ በቅጣት ምክንያት ይህ ጨዋታ የሚያልፍ ይሆናል። ጨዋታው የማያልፍ ቢሆን ኖሮ ባይቀጣ ኖሮ ምናልባትም እሱ በቋሚነት ይጀምር ነበር። ነገር ግን ስለተቀጣ በዚህ ጨዋታ ላይ ጆ ጎሜዝ በቋሚነት የሚጀምር ይሆናል። የመሀል ተከላካይ ስፍራ ላይ ደግሞ አሁንም ኢብራሂማ ኮናቴና ቨርጅል ቫን ዳይክ በቋሚነት የሚጀምሩ ይሆናል። የግራ ክንፉን ስንመለከተው በዚህ ጨዋታ ላይ ምናልባትም ሚሎስ ኬርኬዝን በቋሚነት ሊያስጀምሩ ይችላሉ ብዬ እጠብቃለሁ። በእርግጥ ባለፈው ከኢንተር ሚላን ጋር በተደረገው ጨዋታ ላይ ሮበርትሰን ነበረ በቋሚነት የጀመረው። ነገር ግን በዚህ ጨዋታ ላይ ቅያሪ ያደርጋሉ ብዬ እጠብቃለሁ። የመሀል ስፍራውን ስንመለከት በ4-4-2 ፎርሜሽን በዚህም ጨዋታ ላይ የሚገቡ ይሆናልና 4 የመሀል ሜዳ ተጫዋቾች በቋሚነት ይጀምራሉ ብዬ አስባለሁ። ልክ እንደ ኢንተር ሚላን ጨዋታ ግራቨንበርግ፣ ከርቲስ ጆንስ፣ ሳቦዝላይ እና ማካሊስተር በቋሚነት ይጀምራሉ ብዬ እጠብቃለሁ። ከዛ ፊት ለፊት መስመር ላይ ግን ፍሎሪን ቪርትስ እና ሂጎ ኤኪቲኬ በቋሚነት ይጀምራሉ ብዬ ነው የምገምተው። የኔ ግምታዊ ያሰላለፍ ይህንን ይመስላል። የእናንተን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እዚህ ላይ እንግዲህ 1-2 ለውጦች ሊኖሩ ይችላሉ። በተለይ የማጥቃት ስፍራ ላይ ምናልባትም መሐመድ ሳላህን በቋሚነት የሚያስጀምሩ ከሆነ አሌክሲስ ማካሊስተርን ቤንች አድርገው መሀሉን ራያን ግራቨንበርግ፣ ከርቲስ ጆንስ እና ሳቦዝላይ በማድረግ የፊት ለፊት መስመሩን
ፍሎሪያን ቪርትስ፣ መሐመድ ሳላህና ሂጎ ኤኪቲኬ አድርገው ሊጀምሩ የሚችሉበት እድል አለ ብዬ አስባለሁ። ምናልባት ሂጎ ኤኪቲኬና መሐመድ ሳላህን ፊት ለፊት ላይ አድርገው ከነሱ ጀርባ ደግሞ ፍሎሪያን ቪርትስን አድርገው ምናልባት ሊጠቀሙባቸው የሚችሉበት እድል አለ። ያም ለመሐመድ ሳላህ ይጠቅማል፣ ለቡድኑም ይጠቅማል ብዬ ነው የማስበው። ምክንያቱም መሐመድ ሳላህ ለጎሉ ቅርብ ይሆናልና ለጎሉ ቅርብ ሲሆን ደግሞ የተሻለ ተጽዕኖ መፍጠር ይችላል ብዬ አስባለሁ። እንደዚሁም ደግሞ ፍሎሪያን ቪርትስን በነጻነት ከግራም ከቀኝም እየሄደ እንዲጫወትም እድል ይሰጠዋል ብዬ አስባለሁ። በተመሳሳይ መልኩ ሳቡት ላይ ደግሞ የቀኝ ክንፉን በኩል በመከላከልም በማጥቃትም ደረጃ ቡድኑን ማገዝ ይችላልና ይህ አጨዋወት ምናልባትም ለመሐመድ ሳላህ ጥሩ ሊሆን ይችላል ብዬ አስባለሁ። ይህንንም ጨዋታ ሊቨርፑል 3-2 በሆነ ውጤት ያሸንፋል ብዬ ግምቴን አስቀምጣለሁ። የእናንተን በጨዋታው ላይ ያላችሁን ሀሳብ እንደዚሁም ግምታችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በአጠቃላይ በጨዋታው ዙሪያ የሚነሱ ነጥቦች እነዚህን ይመስላሉ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።